ሁለት ወንድማማቾች በእናትና አባትየው መፋታት ምክንያት አንደኛው አባቱ ጋር አንደኛው ደግሞ እናቱ ጋር ማደግ ይጀምራሉ። አባትየው ጋር ያድግ የነበረው ልጅ አባትየው ደጋግሞ የሁሉ ነገር መሰረት ዕውቀት እንደሆነና በደንብ ትምህርቱ ላይ እንዲበረታ ስኬት የሚባለውን ነገር በዛ ምክንያት አቺቭ ማድረግ እንደሚችል ደጋግሞ ይነግረው ነበር። ይህም ልጅ በጣም ጎበዝ ተማሪ ሆኖ ትምህርቶቹ ላይ በሙሉ ስትሬት እያመጣ ጥሩ መስሪያ ቤት ገብቶ በጥሩ ደሞዝ ይከፈለው ነበረ። ከለታት አንድ ቀን ግን ራሱን ሲያገኘው ለ5 ዓመታት ያህል የሚፈልገውን ስራ እንኳን ወጥቶ መስራት ሳይችል በራሱ እዛው መስሪያ ቤት ውስጥ እንደቀረ ራሱን ያየውና በጣም ያዝናል። ጥሩ ቦታም ላይ ወደ ወንድሙ ዘንድ በመሄድ እዚህ ቦታ ውስጥ እንዴት እንደሆነና ከዚህ ነገር እንዴት መላቀቅ እንደሚችል ይጠይቀዋል። ወንድምየውም ይህን ነበር ምላሽ የሰጠው። እናቴ ከልጅነቴ ደጋግማ ትነግረኝ የነበረው ነገር ዕውቀት መያዜ መልካም ነገር ሆኖ እንዳለ ሁሉ እምነቴ ላይ ግን እንድበረታ የሰናፍጭ ታክል እምነት ካለኝ ሁሉ ነገር ማድረግ እንደምችል በህይወቴ ውስጥ ደጋግማ የእምነትን ፓወር ትነግረኝ ነበርና ገና ካምፓስ ተማሪ ሆኜ ነው አሁን ላለውበት ክሬቲቪቲ እና የተለያዩ ነገሮችን የመፍጠር ደረጃ ላይ ምክንያቴ ያ ነው ዘሬ። እምነቴ በበቂ ሁኔታ በማደጉ ምክንያት እንደሰው በጣም ብዙ አልታገልም፣ ብዙ ሃርድ ወርክ የለኝም። ትንሽ ነገርን አድርጌ ብዙ ትርፋማ ሆኜ ራሴን አገኘዋለሁ። የዚህ ነገር መነሻው ደግሞ እምነቴ ከፍ በማለቱ ነው በእናቴ ምክንያት ሲል ይነግረዋል። እናንተስ ስለዚህ ሐሳብ ምን ትላላችሁ? የዕውቀት መኖሩ መልካም ነገር ሆኖ ሳለ ዕውቀት ወይንስ እምነት የትኛው ሚዛን ይደፋል?